በተለያየ ሁኔታ ሙያዊ ስነ ምግባር በሌላቸው አንዳንድ አመራሮችና ባለሙያዎች የሚፈጸሙ ብልሹ አሰራሮች የህዝብ ምሬት ምንጭ ሆነው ቀጥለዋል። ጥቂቶች የራሳቸውን ሀብት ለማጋበስ የዘረጓቸው የስርቆት መረቦችና የጥቅም ትስስሮች በሀገር ላይ የሚያደርሱት አደጋ በቀላሉ የሚታይ አይደለም። ይህንንም ለመግታት ኢትዮጵያ በህገወጥ መንገድ የተገኘ ገንዘብን ህጋዊ አድርጎ ከማቅረብ እስከ ሀብትን ማሸሽ የደረሱ ጉዳቶችን የሚከላከሉ ህጎችን አውጥታለች። ብሔራዊ የጸረ ሙስና ኮሚቴ በማቋቋም ወንጀለኞች እንዲጠየቁ የሀገርና የህዝብ ሀብት እንዲመለስ የተሰራው ስራም ውጤት ማስመዝገብ ቢችልም አሁንም እኔ ብቻ ከሚል ራስ ወዳድነት የሚነሳው የሌብነት አባዜ አሁንም ሙሉ በሙሉ አልታከመም። እንደ ኢትዮጵያ ባሉ አዳጊ ሀገራት ታዲያ ሲፈጸሙ ደግሞ የብዙ ተማሪና ወጣቶችን ህልም የሚነጥቁ ዘመደኝነትና ጎጠኝነትን የሚያነግሱ ፍትሃዊ ሀብትና የጥቅም ክፍፍልን የሚጎዱ ክፉ ደዌዎች ናቸው። የዓለም አቀፍ ተቋማት መረጃዎች እንደሚያመለክቱት ደግሞ የሙስና ጉዳት በጥቂት የገንዘብ ምዝበራዎች የሚወሰን ሳይሆን የመላው ዓለም ኢኮኖሚን የሚጎዳ ነው። እንደ ዓለም ባንክና የተባበሩት መንግስታት መረጃዎች በየዓመቱ ከ1 ትሪሊዮን ዶላር በላይ ጉቦ የሚከፈል ሲሆን ከ2.6 ትሪሊዮን ዶላር በላይ ደግሞ በሙስና ምክንያት ከየሀገራቱ ኢኮኖሚ ይሰረቃል ሲል የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ያወጣው መረጃ ያመለክታል። ይሄም ከዓለም አቀፍ የሀገር ውስጥ ጠቅላላ ምርት ውስጥ ከ5% በላይ ይሸፍናል ሲልም የችግሩን ዓለም አቀፍነት ያወሳል። በኢትዮጵያ በየዓመቱ በህገወጥ የገንዘብ ፍሰትና በንግድ ማጭበርበር ለትምህርት ቤቶች፣ ለሆስፒታሎችና ለስራ ዕድል ፈጠራ ሊውል የሚችል በቢሊዮን የሚቆጠር ገንዘብ እንደሚመዘበር ጥናቶች ያመለክታሉ። የአሃዱ ሬዲዮ የሳምንቱ አብይ ጉዳያችንም ከሰሞኑ በሙስናና በዝርፊያ ላይ የፍትህ ተቋማት የወሰዱትን እርምጃና ተያያዥ ጉዳዮች ያነሳል። እንደሚከተለው ይቀርብላችኋል። ሀገር በብዙ መልኩ ትጠበቃለች። ዳር ድንበር ከሚጠብቀው ሰላም አስከባሪ እኩል ውስጡን የሚያዳቅቀውን ቀበኛ መከታተልና የሀገርን ኢኮኖሚ መጠበቅም ትልቅ ስራ ነውና ከሰሞኑ በሙስናና በዝርፊያ ላይ የተሰማሩ አካላት ላይ የተወሰደው እርምጃ ተከታታይነቱ መሰላቸት አይጎብኘው። በዝርፊያና ሙስና የደቀቀ ኢኮኖሚን ለመታደግ እየተሰራ ያለው ፍቱን ስራ ገና የሚባለው ደረጃ ላይ ያለ እንደመሆኑ ለዚህ መንገድ የሚከፍቱ አካሄዶችን ማጥበብ፣ ከዜጎች ጋር ተቀራርቦ መስራት፣ የአሻጥር ትስስሮችን ውላቸውን ማግኘት ብሎም በሁሉም ረገድ ፍትሃዊ የሆነ አሰራርን ማስፈን ጥቅሙ የጋራ ነውና ርብርቡም የጋራ ይሁን። የፋይናንስ ስርዓት ላይ የሚታዩ የገንዘብ ፍሰት አሻጥሮች፣ የዲጂታል ስርዓቱ ያመጣቸው ዓለም አቀፍ ተጨባጭ የገንዘብ ፍሰቶች፣ ሸቀጦች ላይ የሚሰራ ሸፍጥ፣ በመንግስት መዋቅር ውስጥ ያሉ አገልግሎት ሰጪዎች ህጋዊ ያስመሰሉት የሙስና ትስስር የኢትዮጵያውያንም የእድገት ማነቆና የማይነቀል እንቅፋት መሆኑ ያብቃ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። እዚህም እዚያም ከያቅጣጫው የማይሞላ የዝርፊያ ቁማዳን ለመሙላት አጋጣሚውን ለሚጠብቁ ራስ ወዳዶች ከሰሞኑ በህግ አካላት የተወሰደው እርምጃና የክትትል ሥራ ማስጠንቀቂያና ለሀገር እፎይታ ነው። ስርስሩን እንደ ምስጥ ሀገርን እየተረፈረ ያለው የሙስናና የማጭበርበር አካሄድ አጋጣሚዎችን በመጠቀም ብሎም የዝርፊያን አቅጣጫን አፍልተውና አቅደው ለምዝበራ ያኮበኮቡትን እጩ ዘራፊዎች ራሳቸውን እንዲያርሙ የሚያደርግ አጋጣሚ መሆንም የሚችል ነው። ሳይሰርቁና ሳያጭበረብሩ መኖር እንደ ኋላ ቀርነት በሚታሰብበት በዚህ ጊዜ ሙስናን ለመግታት ማጭበርበርን ለማስቀረት ከሚሰሩ አበረታች ስራዎች ጎን ለጎን የሚጠበቀው ብዙ እንደሆነም አይረሳ። እንደ ሀገር ባሳለፍናቸው ዓመታት የተመዘገቡ ልማቶች ቢኖሩም ህገወጥነትና የሙስና ተግባራት ለተሰሩ ስራዎች ፈተና ሆነው ሀገርንም ህዝብንም ዋጋ እያስከፈሉ ይገኛሉ። ሙስናና የማጭበርበር አካሄድ የቀናውን እያጎበጠ የተሰራውን እያፈረሰ ከትርፉ ላይ እፍታውን እየወሰደ ሀገርን መቅኔ ያሳጣ ነው። እነዚህ ችግሮች በንግዱ ማህበረሰብ፣ በልማት ድርጅቶችና በመንግስት መዋቅር ውስጥ በተደራጀ መንገድ የኢኮኖሚ አሻጥር ሲፈጽሙ መቆየታቸውንም ከሰሞኑ የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ አመላክቷል። በተመሳሳይ ከሰሞኑ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባካሄደው የሙስና ግንዛቤ ዳሰሳ ጥናት ላይ ካነሳቸው ጉዳዮች ውስጥ በመሬት አስተዳደርና ይዞታ ምዝገባ፣
በገቢዎችና ታክስ፣ በኮንስትራክሽን ፈቃድና ቁጥጥር፣ በንግድና ትራንስፖርት፣ በወረዳና ቀበሌ አስተዳደሮች ላይ የሚስተዋለው ሙስና አሳሳቢ ደረጃ ላይ መሆኑን አስታውቋል። ይህን የተደራጀ የዝርፊያ ሂደት ለመግታትም በተደረገ የክትትልና የምርመራ ሥራ መሠረታዊ የፍጆታ ምርቶችን በማከማቸት ዋጋ እንዲንር ያደረጉ አቅራቢ ድርጅቶች መገኘታቸውንና ማስጠንቀቂያ መሰጠቱን አስታውቋል። ኢኮኖሚ ለውጡን ተከትሎ የምርት እጥረትን በመፍጠር የሸቀጦች ዋጋ እንዲወደድ አድርገው ሕዝብ በድለዋል፣ የሀገርን ጥቅም ሸራርፈዋል። የፋይናንስ ሥርዓቱን ለማስተካከል የተሄደበት ርቀት ለተሻለው ለውጥ ብቻ ሳይሆን ከዚያም ቀደም ብሎ በነበረው በሥርዓትና አግባብ ባልተመራው አካሄድ ምክንያት ከፍተኛ የውጭ ምንዛሬ ምዝበራ ሀገር ተበዝብዛለች። ከስር የሚደረጉ የክትትልና የቁጥጥር ሥራዎች እንዳሉ ሆነው አሁን ላይ በተደረጉ ጠንካራ ሥራዎች ምክንያት በሕገ ወጥ የገንዘብ ዝውውር፣ ሐዋላና ጥቁር ገበያ የተሳተፉ ሰዎች በሕግ ተጠያቂ እንዲሆኑም ተደርገዋል። ይህ ሰንሰለት ከሀገር ውስጥ አልፎ በውጭ ዜጎችም ጭምር የሚሰራ በመሆኑ መዋቅሩ ሙሉ ለሙሉ ያልተቋረጠ በመሆኑ ተከታታይና ቀጣይ ሥራዎች እረፍት የማይሰጡን ቁስሎቻችን በመሆናቸው ትንሾቹን ዓሣዎች ትቶ ትልቁ ዓሣ ላይ ማተኮር ትኩረት ይሰጠው ሲል አሃዱ ያስታውሳል። የፋይናንስ ስርዓት ላይ በተለይም የገንዘብ ዝውውር ወንጀሎች ዓለም አቀፍ ችግሮች ከሆኑ ከራርመዋል። ዓለም አቀፍ ለውጦችና የቴክኖሎጂ እድገቶች የሚያስከትሏቸው ለውጦችን ተከትሎ በተለያዩ መልኮች የሚደረጉ የማጭበርበር አካሄድ የብዙሃኑን ቤት አንኳኩቷል። ከሰሞኑ በቁጥጥር ስር ከዋሉ አጭበርባሪዎች ውስጥም ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ ግለሰቦች እንደሆኑም መረጃዎች ያመላክታሉ። ይህ ብቻ ሳይሆን ለሕገወጥ ዝውውር ሽፋን ይሰጡ የነበሩ የክሪፕቶ ከረንሲ መተግበሪያዎች ሙሉ በሙሉ መታገዳቸውም ተነግሯል። ከስር እየተወሰደ ያለው እርምጃ የሚደገፍና የሚበረታታ ነው። በተጓዳኝ ከዓለም አቀፍ የደህንነት ተቋማት ጋር በመቀናጀት ሊሰሩ የሚችሉ ወይም የሚገባቸው የክትትልና ቁጥጥር ሥራዎች የችግሩን ምንጭ ለማድረቅ ያግዛሉና በጥንቃቄና በብልሃት እርምጃዎቻችን ፍጥነትና ብልሃት ይታከልባቸው። ዝርፊያና ሙስና የአንድ ሳንቲም ሁለት ገጽታዎች እስኪመስሉ ድረስ በየዘርፉ አቆርቋዥ መበራከቱ ልብ ይባል። በሕጋዊ መንገድ ፈቃድ ተሰጥቷቸው በሕግና ሥርዓት ከሚመሩ ተቋማት ጀምሮ በሕገ ወጥ መንገድ የሀገር ሀብት እስከሚያሸሹት ድረስ እየተወሰደ ያለው ሕግን የተከተለ እርምጃ አሁን ላይ ተጠናክሮ ፍሬው መታየት ጀምሯል። በዚህ መሠረት ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ ላኪ ድርጅቶችና ግለሰቦች ላይ ሕጋዊ እርምጃ ተወስዷል። ግብር ያጭበረበሩና በሌላም መስክ ያጭበረበሩ ሰዎች በቁጥጥር ስር ውለው ሂሳባቸውን መታገዱ ተነግሯል። እነዚህ አካላት ላይ የሚወሰደው እርምጃ እነሱንም የሚቀጣ ሌሎችንም ሕግን እንዲፈሩና እንዲያከብሩ የሚያደርግ ሊሆን ግድ ይላል። በተፈጥሮ ሀብቷ ብዙም እየተጠቀመች ያልሆነችው ኢትዮጵያ አሁንም በሙስናና ተያያዥ ችግሮች ምክንያት ከፍተኛ ሀብቷን እያጣችበት ያለው የወርቅ ኮንትሮባንድ ወንጀል ከምንም በላይ የሚያስቆጨው ለባዕዳን ጭምር የትርፍ ምንጭ መሆኑ ሲታሰብ ነው። ሀገር መክዳት በብዙ መልኩ ተመንዝሮ ይታያል። እንዲህ ላለ ግብር በጋራ የተሰለፉና ከሀገር ካዝና አጉድለው ወደ ግል ኪሳቸው ያስገቡ ኃላፊዎችን በቁጥጥር ስር ከመዋል ባለፈ የሌብነት ሰንሰለቱ ስር መሠረት መለየትና ችግሩንም ከምንጩ የማድረቅ ሥራ ለመስራት ወገብን ጠበቅ አድርጎ ማሰሪያው ጊዜ አሁን ነው። ብዙ የውጭ ምንዛሬ ፈሰስ ተደርጎበት በብዙ ውጣ ውረድ ወደ ሀገር ውስጥ የሚገባ ነዳጅ እየዘረፉ ለግል ጥቅማቸው ያዋሉ መንግስታዊ አሰራርን የሚጻረር ሥራ እንዲሰራ መንገድ የከፈቱ በሕገ ወጥ የነዳጅ ንግድና የሽፋን ደብዳቤዎች ላይ የተሰማሩ የመንግስት አመራሮችን ጨምሮ ግለሰቦችና ማደያዎችም የዚህ ዝርፊያ አካላት ሆነው በሕግ እጅ ላይ ወድቀዋል። በተመሳሳይ ጥራት የጎደለውና ጊዜው ያለፈበት የአፈር ማዳበሪያ ግዢ እንዲፈጸም ያደረጉ የግብርና ሚኒስቴር አመራሮችም ከጥፋቱ አላመለጡም። ከ36 የዳታ ማይኒንግ ድርጅቶች ጋር ሕገወጥ የኃይል ሽያጭ ውል የፈጸሙ የኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይም እርምጃ ተወስዷል። የውጭ ሀገር የሥራ ስምሪት ሲስተም በማዛባትና ጉቦ በመቀበል የተሳተፉ የመንግስትን ገቢ ባሳጡ የገቢዎችና ጉምሩክ ዘርፍ ተጠርጣሪዎች ላይም ተጠያቂነቱ መታየቱ በቀጥታ ለችግሩ ተጠቂዎች ተስፋን የሚሰጥ በሕግም እምነት እንዲጣል ያደረገ ሥራ ነው ሲል አሃዱ ያምናል። መንግስት ሌብነትን ለማጥፋትና ዘመናዊ አሰራሮችን ለመዘርጋት ጥረት ቢያደርግም በሌላ በኩል እንደ አሸን የፈሉ ሙሰኞች ሁሉም ነገር ላይ እጃቸውን መክተታቸው በቀዳዳ አቁማዳ እንደመያዝ ነውና በየተቋማቱ ያለው አሰራር በጥብቅ ክትትልና ቁጥጥር ስር የሚያልፍ ይሁን።
እከሌ ከከሌ ተብሎ የሚተው አካል ሳይኖር ሀገር ከሁሉም በልጣ የምትቀመጥበትን አሰራር መዘርጋት የተሰራው ሥራ ሁሉ ፍሬ እንዲያፈራ ያግዛልና የተያዘው ገለባውን ከፍሬው የመለየት ሥራ ተጠናክሮ ይቀጥል። በቀጣይ በተለይም ለሙስናና ለሌብነት ተጋላጭ የሆኑ ተቋማትና ዘርፎችን የአሰራር ሂደታቸውን ማጥናት፣ ለሙስና መንገድ የሚከፍቱ መንገዶችን ለይቶ ማወቅና በዚህ ተግባር ላይ የተሰማሩ አካላትን በሕግ አግባብ መቅጣት ትንፋሽ ሳይዋጥ በብርቱ ክትትልና ቁጥጥር ልንሰራው የሚገባው መሰረታዊ ሥራ ይሁን። ሀገር በብዙ መልኩ ትጠበቃለች። ዳር ድንበር ከሚጠብቀው ሰላም አስከባሪ እኩል ውስጡን የሚያዳቅቀውን ቀበኛ መከታተልና የሀገርን ኢኮኖሚ መጠበቅም ትልቅ ሥራ ነውና ከሰሞኑ በሙስናና በዝርፊያ ላይ የተሰማሩ አካላት ላይ የተወሰደው እርምጃ ተከታታይነቱ መሰላቸት አይጎብኘው። በዝርፊያና ሙስና የደቀቀ ኢኮኖሚን ለመታደግ እየተሰራ ያለው ፍቱን ሥራ ገና የሚባለው ደረጃ ላይ ያለ እንደመሆኑ ለዚህ መንገድ የሚከፍቱ አካሄዶችን ማጥበብ፣ ከዜጎች ጋር ተቀራርቦ መስራት፣ የአሻጥር ትስስሮችን ውላቸውን ማግኘት ብሎም በሁሉም ረገድ ፍትሐዊ የሆነ አሰራርን ማስፈን ጥቅሙ የጋራ ነውና ርብርቡም የጋራ ይሁን። የፋይናንስ ስርዓት ላይ የሚታዩ የገንዘብ ፍሰት አሻጥሮች፣ የዲጂታል ስርዓቱ ያመጣቸው ዓለም አቀፍ ተጨባጭ የገንዘብ ፍሰቶች፣ ሸቀጦች ላይ የሚሰራ ሸፍጥ፣ በመንግስት መዋቅር ውስጥ ያሉ አገልግሎት ሰጪዎች ሕጋዊ ያስመሰሉት የሙስና ትስስር የኢትዮጵያውያንም የእድገት ማነቆና የማይነቀል እንቅፋት መሆኑ ያብቃ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ